እንደምን አመሻችሁ ተመልካቾች 2 ሰዓት ሆኗል። ኢቲቪ 57 በአጀንዳና በሌሎች ዝርዝር ዜናዎች ተመልሷል። አርዕስተ ዜናውን አስቀድም። መንግስት ስራ መፍጠር፣ እድልን ማስፋትና የህዝብን አቅም የሚያሳድግ ኢኮኖሚ መገንባት ግቡ አድርጎ መስራቱን እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አገኘች። ኢትዮጵያውያን በየዘመናቱ ለታላቅ ገዥ ትርክት እርሾ ሊሆኑ የሚችሉ መሰረቶችን ማስቀመጣቸውን የታሪክ ምሁራን ገለጹ። የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ከውጭ በኢራቅ የፓርላማ ምርጫ መካሄድ መጀመሩን የሀገሪቱ የምርጫ ኮሚሽን ገለጸ። በዛሬው ምሽት የአጀንዳ ዜናችን ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የታሪክና የቅርስ ባለሙያ አቶ ተረፈ ወርቁ ናቸው። ወደ በኋላ ላይ ከእርሳቸው ጋር ቆይታ የምናደርግ ይሆናል። መቅደላይ ደረጀ ነኝ። አብራችሁ ቆዩ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ ወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ወደ ቀዳሚው ዜናችን አልፈናል። የዘንድሮ 9ኛው የአየር ኃይል የምስረታ በዓል በዓለም አቀፍ ደረጃ ከፍ ብሎ በድምቀት ይከበራል ሲሉ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። የምስረታ በዓሉ ምክንያት በማድረግም በቢሾፍቱ ከተማ የ10 ኪሎ ሜትር የጎዳና ሩጫ ይካሄዳል ተብሏል። አባዲ ወይናይ የኢፌድሪ አየር ኃይል ላለፉት 90 ዓመታት መስዋዕትነት በመክፈል የኢትዮጵያን ሉዓላዊነትና አንድነት አስጠብቋል። አየር ኃይሉ በዘመናት ሂደት ውስጥ ራሱን እያዘመነ የኢትዮጵያን ሰማይ ማስከበሩን ቀጥሏል። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይሉ ኢትዮጵያን እየጠበቀ የሚገኝ ትልቅ ተቋም መሆኑን ተናግረዋል። የኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመገናና ረጅም ዕድሜ ካሉ ተቋማት አንዱ ነው። ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያን ሲጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየ ውጣ ውረዶች አልፎ ዛሬ 9ኛ ዓመት 90 ዓመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነውና ይሄ ተቋም መከበር አለበት፣ መወደስ አለበት፣ ለህዝቡ ማወቅ አለበት፣ አካባቢያችን ማወቅ አለባቸው። ምን ያክል ልምድ፣ ምን ያክል የውጊያ ልምድ፣ ምን ያክል የስልጠና ልምድ፣ ምን ያክል የጥገና ልምድ እንዳለው መታወቅ አለበትና ዋናው መነሻ የምናደርገው እሱ ነው። ታዲያ የኢፌድሪ አየር ኃይል የ9ኛ ዓመት የምስረታ በዓሉን በተለያዩ ሁነቶች በድምቀት እንደሚያከብር አስታውቋል። ከበዓሉ ሁነቶች አንዱ የሆነው በቢሾፍቱ ከተማ ዓለም አቀፍ የ10 ኪሎ ሜትር የጎዳና ሩጫ እንደሚካሄድ ተጠቅሷል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀመርን 1 ዓመት አልፏል። ይሄኛው የመጀመሪያ ነው። ለበዓሉ የመጀመሪያው በዓሉን የምናስጀምርበት የ10 ኪሎ ሜትር የጎዳና ላይ ሩጫ ይካሄዳል።
ይሄ ዘንድሮ ብቻ ተሮጦ የሚቆም አይደለም። ቢሾፍቱ ከተማ የአየር ኃይል ማዕከል ሄድኳርተር ማዕከል በመሆኗ ከአየር ኃይል መጠቀም አለባት። ይሄን አስበን በየአመቱ ህዳር 20 ላይ የ10 ኪሎ ሜትር ሩጫ ይደረጋል። ዘንድሮ የመጀመሪያ ነው የሚሆነው። የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ የሩጫ ውድድሩ የከተማዋን የቱሪዝምና የመሰረተ ልማት እንቅስቃሴን የሚያጠናክር መሆኑን ጠቅሰዋል። በዓሉ በድምቀት እንዲከበርም በቂ ዝግጅት መደረጉን ተናግረዋል። በዙሪያችን ያሉ ከተሞች፣ በዙሪያችን ያሉ ወረዳዎች፣ በእኛ አካባቢ ያለውም ዞኖች በተደራጀና በተቀናጀ መልኩ ዝግጅታችንን እየጨረስን ስለሆነ ያው እንግዲህ ከዛሬ ጀምሮ ያው በቅድም በተነገረው መልኩ ወደምንገባበት የምስረታ በዓል በየጊዜው የሚካሄዱ ኢቨንቶችን ከህብረተሰባችን ጋራ ከአየር ኃይላችን ጋራ እንደገና ደግሞ ከሌሎች ደጋፊ ወይም ደግሞ አጋር ወይም ደግሞ ባለቤትም የሆኑ የአትሌቲክስ አመራሮች ጋራ በመሆን የተሳካ በዓል ለማድረግ የምንሰራ መሆኑን ለመግለጽ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን በውድድሩ ከ25000 በላይ ተወዳዳሪዎች እንደሚሳተፉ ተናግረዋል። ሽልማቱ ሪከርድ በሚያስብል ደረጃ አንደኛ ለሚወጣ አትሌት ወደ 500,000 ብር ተዘጋጅቷል። እዚህ ውድድር ላይ ይሳተፋል ተብሎ የሚታሰበው ከ25000 ሰው በላይ ነው። ለክለቦች፣ ለክልሎች እኛም በእኛ በኩል ጥሪ እናደርጋለን። ለኤሊት አትሌቶች እነሱም ይሳተፋሉ፣ ከውጭ ይመጣሉ። ከዛ ባለፈ ደግሞ እዚህ አካባቢ ያለው ማህበረሰብና አዲስ አበባ ማንኛውም ቲሸርቱን በቅርብ እንዲያገኙ ተደርጎ እንዲሳተፉ ይደረጋልና ይሄ እዚህ ያማረ ቦታ ላይ መሮጥ ራሱ እጅግ በጣም ልዩ እርካታ የሚሰጥ ነውና እንግዲህ ይሄም አንዱ ትልቁ የሚያስብለው ውድድር ነው። የአየር ኃይሉ የ90ኛ ዓመት የምስረታ በዓልን ምክንያት በማድረግ የስፖርት ፌስቲቫል የተጀመረ ሲሆን ለ2 ሳምንት በተለያዩ ሁነቶች በድምቀት እንደሚካሄድ ተጠቅሷል። መንግስት ስራ መፍጠር፣ እድልን ማስፋትና የህዝብን አቅም የሚያሳድግ ኢኮኖሚ መገንባት ግቡ አድርጎ መስራቱን እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በ5.6 ቢሊዮን ብር በደብረ ብርሃን ከተማ የተገነባውን ዘመናዊ የበቆሎ ማቀነባበሪያና የምግብ ማምረቻ ስራ አስጀምረዋል። ይህንን ዜና እንደደረሰን የምናደርሳችሁ ይሆናል። ወደ አጀንዳ ዜናችን አልፈናል። ኢትዮጵያውያን በየዘመናቱ ለታላቅ ገዥ ትርክት እርሾ ሊሆኑ የሚችሉ መሰረቶችን ማስቀመጣቸውን የታሪክ ምሁራን ገልጸዋል። ይሁንና አሉታዊ ነጠላ ትርክቶች ኢትዮጵያን ዋጋ ሲያስከፍሏት መቆየቱንም ተናግረዋል። ሙሉ ግርማይ ለራስ የተለየ ሳቤ በመስጠት አግዝፎ ማየት፣ በተቃራኒው ሌላውን አንኳሶና አሳንሶ ማየት ውጤቱ ግጭት መሆኑን በዕለት ተዕለት የሰዎች መስተጋብር ላይ የሚታይ ሀቅ ነው። እንዲህ ያለው ሁኔታ ወደ ማህበረሰብ ሲያርግም ለአንዱ ቡድን ውዳሴ ለሌላው ደግሞ እርግማን ይውረድበት የሚል አካሄድ ራስን መካብ፣ ሌላውን ማንቋሸሽ ሀገርን ከመገንባት ይልቅ የጎሪጥ መታየትን አስከትሎ ለእልቂት ሲዳርግ መታየቱም እንደ ሩዋንዳ ያሉ ሀገራት ምስክር ናቸው። የሩዋንዳ እርስ በርስ ጦርነት ውስጥ ከፍተኛ እልቂት ውስጥ የገቡት በምንድን ነው ቢባል በነጠላ ትርክት ነው። ያ ነጠላ ትርክት ደግሞ አንዱን ወገን በአሉታዊ መንገድ ኔጌቲቭ በሆነ መንገድ ኮክሮች ብለው እየሰደቡ ያን ደጋግመው ህዝቡ አእምሮ ውስጥ እንዲገባ አድርገው ያለማቋረጥ ቱሲዎችን ጨፋጨፏቸው። ያሉታዊ ነጠላ ትርክት ዳፋው ማሳያ ሩዋንዳን ብናነሳም ኢትዮጵያም ከእንዲህ ያሉ ነጣጣይ ትርክቶች ገፈት ቀማሽ ሆና መቆየቷንም የታሪክ ምሁራኑ ይስማሙ። ብዝሃ ቋንቋ፣ ብዝሃ ባህል፣ ብዝሃ ማንነት የኢትዮጵያ ቀለሞች ናቸው። ኢትዮጵያውያን በእድሜ ጠገብ ታሪክም አብሮ የተጋመዱና በማህበራዊና ኢኮኖሚያዊ እንቅስቃሴዎች የተሳሰሩ ህዝብ ናቸው። በእርግጥ እንዲህ ያለው ታሪካዊ ሀቅ ቢኖርም ሀገሪቱ በየዘመናቱ በፈተናዊ ሰንሰለት አልፋለች። አንዱ ፈተናም ከገዢ ትርክት ይልቅ ነጠላ ወይም ነጣጣይ ትርክቶች ጎልተው የሀገር ግንባታ ጉዞ ላይ አሉታዊ ተጽዕኖን ሲያሳርፍ ቆይቷል። ለአንድ ወገን ዓላማ የተቀረጸ ልዩነትና ብዝሃነትን ያልተቀበለ ማቀራረብና ማግባባት ዓላማው ያልሆነ ህብረ ብሔራዊ አንድነትን የማይፈጥር ትርክት ባለፉት ዘመናት ኢትዮጵያን በብዙ ፈትነዋታል። ኢትዮጵያ በልኳ እንዳትታይና በልኳ እንዳትሰራ ካረጉን ውስጥ አንዱና ዋነኛው ይሄ ነጣጣይ ወይም ነጠላ ትርክት የምንለው ነውና ካልተሰበሰብን ጊዜው በጣም ከባድ ነው። ሀገርም ሆነ የሰው ልጅ የትርክት ውጤት በመሆናቸው የዘሩትን ሊያጭዱ ሲገደዱም በገሃር ተስተውሏል።
ሀገርና ሀገረ መንግስት በህዝቦች የጋራ ስምምነት የጋራ ፍላጎትና የጋራ መረዳት ላይ የሚቆም ስለሆነም የጋራ የሆነ ትርክት አረዳድና ንግርቶች አስፈላጊ ናቸው የሚባለውም ለዚሁ ነው። የጋራ ወደፊት ዕጣ ፈንታ ያላቸው ህዝቦች ተስማምተው የሚመሰርቱት የጋራ ቤት የሆነው ሀገርም ምሰሶ እንደ ገዢ ትርክት ያሉ መሳሪያዎች ናቸው። ታሪካዊ እሴቶቻችንን ትንሣኤ እየሰጠን ለሚመጣው ትውልድ መልካም ነገር ገንብተን በዚህ ታሪካዊ ጉዟችን ውስጥ ለሀገራችን አንድነት ፈርቀዳጅ የሆነ ሚና ሊኖረን ይገባል ብዬ አስባለሁ። ኢትዮጵያውያን በየዘመናቱ ለታላቅ ገዢ ትርክት እርሾ ሊሆኑ የሚችሉ መሰረቶችን ሲያስቀምጡ ኖረዋል። ልዩነት ውበት፣ ብዝሃነት ጉልበት መሆኑን የተረዱ ይህንኑ አስተባብረው ታላቅ ታሪካዊ ተጋድሎችንም ፈጽመዋል። የዘመኑ ትውልድ አሻራ የሆኑ ታላቁ የህዳሴ ግድብን ጨምሮ ኢትዮጵያውያን የጋራ መስዋዕትነት ከፍለው ሀገርን አጽንተው መኖራቸው የህብረትና አንድነት ኃይል የቱንም ያህል ፈተናዎችን መሻገር እንደሚቻል ማሳያ ነው። ተሰብስበን ደግሞ ያላሳካነው ነገር የለም። አድዋን ጨምሮ የህዳሴ ግድብ ጨምሮ ግሪን ሌጋሲ አሁን እኛ ሰብሰብ ብለን ያላሳካነው ወደፊት ያልወሰድነው የምንፈልገው ደረጃ ላይ ያላደረስነው ሀገራዊ ህልምና ሀገራዊ ፕሮጀክት የለም። ኢትዮጵያን እንደ ሀገር ወደፊት ሊያራምድ የሚችልና በሀሳብ ልዕልና ሚዛን የሚደፋ የጊዜ ፈተናን የሚያልፍ ዘመን ተሻጋሪ ሀሳብ የሆነ አሰባሳቢ ትርክት ከትውልዱ የሚጠበቅ ጥቃቅን ልዩነቶችን በማጥበብ በጋራ በሆኑ ነገሮች ላይ መሰባሰብም ከግጭት አዙሪት ለመውጣት ውጤቱም ሀገራዊ መግባባት መፍጠር መሆኑም የምሁራኑ ሀሳብ ነው። ጠንካራ ሀገር ለመፍጠር የወል ትርክት መፍጠር እጅግ አስፈላጊ መሆኑንም ምሁራኑ ያሰምሩበታል። ብዝሃ ማንነት የተፈጥሮና የታሪክ ሀብታም ባለቤት የሆነችው ኢትዮጵያ እዚሁ ላይ በመስራት ለሀገራዊ መግባባት መሰረት የሚጥለውን ገዢ ትርክትን መፍጠርም ትኩረት የተቸረው ጉዳይ ነው። እኛ ኢትዮጵያውያን የጋራ ሀብቶቻችንን በመንከባከብ የሚጎድሉልን ለማሳካት በጋራ ልንቆም ይገባል ሲሉ በቄለም ወለጋ ዞን የደንቢ ዶሎ ከተማ የሀገር ሽማግሌዎች ገልጸዋል። ለብሔራዊ ጥቅም መጠበቅ ሁሉም ኢትዮጵያዊ ያለ ልዩነት በአንድነት ሊቆም እንደሚገባም ተናግረዋል። ጌታቸው ባልቻ የበርካታ ብሔር ብሔረሰቦችና የብዝሃ እምነት ተከታዮች መኖሪያ የሆነችው ኢትዮጵያ ህዝቦቿ በመከባበርና በመዋደድ የሚኖሩባት መሆኑን በቄለም ወለጋ ዞን የደንቢ ዶሎ ከተማ የሀገር ሽማግሌዎች ገልጸዋል። እነዚህ ህዝቦቿም የሀገሪቱ ሉዓላዊነት ተጠብቆ እንዲቆይ ማድረጋቸውንም ተናግረዋል። ይህም ኢትዮጵያ በሁሉም ህዝቦች ተሳትፎ የተገነባችና አንድነቷ የተጠበቀ እንዳደረጋት ነው የሀገር ሽማግሌዎቹ የገለጹት። አሁን ላይም ቢሆን እኛ ኢትዮጵያውያን ያለንን በመንከባከብ የጎደለንን ለማሟላት በጋራ መቆም አለብን ሲሉም ነው የሀገር ሽማግሌዎቹ የተናገሩት። የሮ አማ ከነቲ ቶኮ ዮታን የወልጃር ሁላንገላና አመኑ ካፍነኩን ነው ደቢያ አንድ ከሆንና በጋራ ከቆም የባህር በር ጥያቄያችንን መመለስ እንችላለን። ለዚህ ደግሞ ሁሉም ኢትዮጵያዊ ለሀገሩ ጥቅም በአንድነት መቆም ይኖርበታል። እኛም በገንዘብም ሆነ በጉልበት አስፈላጊውን ድጋፍ እናደርጋለን። ረኮ ወሊን ቀምኑ ለቴኝ መሪያኔ መሪ መረባዳን ፍሮቹ ከንደንደኙ የጋራ ችግሮቻችንን እንኳን ለመፍታት የምንችለው ልዩነቶቻችንን በማስፋት ሳይሆን ቁጭ ብለን በመነጋገር ነው። በመከፋፈል ከችግሮቻችን ልንወጣ አንችልም። እድገት ሊመጣ የሚችለው ልዩነቶቻችንን በውይይት በመፍታትና አንድ በሚያደርጉን ጉዳዮች ላይ በጋራ ስንቆም ነው። ይሮከቢል ይገረገሩማ ያዳ ይራችሁ ደንዳ መቼም ቢሆን የሐሳብ ልዩነት ይኖራል። ሀገራችን ኢትዮጵያ የተለያዩ ብሔር ብሔረሰቦችና እምነቶች ተቻችለውና ተከባብረው የሚኖሩባት ሀገር ነች። የሚያስተሳስሩን የሚያጋምዱን ታሪኮች አሉን። እነዚህን በማጠናከር ሀገራችንን የበለጠ ለማሳደግ ደግሞ በጋራ መቆም አለብን። የሀገሪቱ ህዝቦች ትላንት በጋራ ቆመው ቅኝ ገዢ ወራሪዎችን በጀግንነት እንዳሸነፉ የገለጹት እኚሁ የሀገር ሽማግሌዎች የአሁኑ ትውልድ በደምና አጥንት የቆመችውን ውድ ሀገር መጠበቅና የበለጠ ማሳደግ እንዳለበትም መክረዋል። ፈከኛ ፊ ሴና አድዋ ከናረሴ አባያ ደጀና ሂዳ አባያቲ ለምሳሌ የህዳሴ ግድብ መገንባት የአድዋን ታሪክ ዳግም አድሶታል። የህዳሴ ግድብ የተጠናቀቀው ሁሉም ኢትዮጵያዊ እጅ ለእጅ ተያይዞ በአንድነት በመቆሙ ነው። ይህ በመሆኑ ደግሞ ጠላቶቻችን ተስፋ እንዲቆርጡ ማድረግ ችለናል። በቀጣይም ይህንን አንድነታችንን የበለጠ ማጠናከር ይገባናል። ቤቲ ቀንጫል ወርቄ ቀንጫል ቀቤኛ ከሜን ቀንጫሉ ጎቱማ ኬኛን ሲዳተን ወዲን ቀባችሁ ኬኝ ከወርቅ ከብርና ከሌሎች የከበሩ ነገሮች ሁሉ የሚበልጠው ጀግንነት በጋራ ያለን መሆኑ ኢትዮጵያን በዓለም አቀፍ ደረጃ ታዋቂ አድርጓታል። ከልዩነት ይልቅ ደግሞ አንድነትን የሚያጠናክረን የጠነከረችና አንድነቷ የጸና ሀገር ለቀጣዩ ትውልድ ማስረከብ አለብን። ሁሉም ኢትዮጵያዊ ልዩነቱን በውይይት በመፍታት
በሀገር ጥቅም ላይ ህብረቱን ማጠናከር አለበትም ብለዋል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። እዚሁ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። የታሪክና የቅርስ ባለሙያ የሆኑት አቶ ተረፈ ወርቁ እዚህ ስቱዲዮ ይገኛሉ። እናመሰግናለን አቶ ተረፈ። እንግዲህ ቀደም ሲል የሩትን ጥንቅሮች ተከታትለናቸዋል። ምን ያህል ሀገራዊ ትርክት ገዢ ትርክት እንደሚያስፈልግ በተወሰኑ ሀሳቦች ተነስተዋል። እንግዲህ የኢትዮጵያ ሀገረ መንግስት እስካሁን ጸንቶ የቆየው ከአራቱም ማዕዘናት ባሉ ብሔር ብሔረሰቦች እንዲሁም ደግሞ አንድ በሚያደርጉን ገዢ ትርክቶች ናቸውና ታዲያ እንደ ሀገር አንድ ያደረጉን የወል ትርክቶች ምን አስገኝተውልናል ከሚለው እንጀምር። እሺ፣ አመሰግናለሁኝ። የትኛውም ሀገር በየትኛውም ዓለም ላይ ታሪክን፣ የህዝቦች ባህል፣ ቅርስ፣ ወግ፣ ስርዓት አድርጎ ትርክት ይፈጥራል። በዋነኝነት ታሪክ ለየትኛውም ሀገር ለየትኛውም ዓለም ህዝብ የትርክት መሰረት ነው። ወደ ኢትዮጵያ ስንመጣ ደግሞ ያው እንደሚታወቀው በጣም የሺህ ዘመናት ታሪክ ስልጣኔ ያለን ህዝቦች ነን እና ይሄ የኢትዮጵያ የረጅም ዘመን የሺህ ዘመናት የስልጣኔ የነጻነት ተጋድሎ ታሪክ ከዛም ባለፈ ደግሞ ራሱ ኢትዮጵያዊነት የሚለው ማንነት የሰው ክብር መገለጫ መሆኑ የስልጣኔና የነጻነት እምርት ወይ ምልክት ሆኖ መገለጫ መሆኑ ለኢትዮጵያ ብቻ ሳይሆን ከኢትዮጵያም አልፎ ለአፍሪካ ከአፍሪካም ተሻግሮ ለአፍሪካ አሜሪካን አጠቃላይ ለካሪቢያንና ለጃማይካ ከዛም አልፎ አጠቃላይ ለጥቁር ህዝብ ኢትዮጵያዊ ማንነት የነጻነት እምርት ወይም ሲምቦል የሆነ ማንነት ነው። በዚህ ማንነት ውስጥ እንግዲህ ኢትዮጵያውያኖች በጋራ ወደፊት እጣ ፈንታቸው ውስጥ ለነጻነት ተጋድሎ ለኢትዮጵያዊ አንድነት ለህዝቦቿ ብሔራዊ ኩራትና ለዋላይነት የከፈሉት መስዋዕትነት ኢትዮጵያን በአፍሪካም በዓለም አቀፍ ደረጃ ልዩ የሚያደርጋት የታሪክ ስፍራን ያሰጣታል። ያ የታሪክ ስፍራ ደግሞ ኢትዮጵያ በዓለም አቀፍ ደረጃ የነጻነት እምርት ሆና እንድትታይ ያም ብቻ ሳይሆን ያ ኢትዮጵያዊ ማንነትና ታሪክ ውስጥ ደግሞ በኢትዮጵያዊ ማንነት ውስጥ ያበቡ የነጻነት ትግል እንቅስቃሴዎች በአፍሪካ አሜሪካ በአጠቃላይ በጥቁር ህዝብ ታሪክ ውስጥ ኢትዮጵያዊ ማንነት እስከዛሬም ድረስ የነጻነት እምርትና የነጻነት ቀንዲል ሆኖ ቆይቷል። ስለዚህ ይሄ ነጻነት ተጋድሎ ኢትዮጵያዊ አንድነት ኢትዮጵያዊነት የሰው ክብር መገለጫ ወይም ሂዩማን ዲግኒቲ የምንለውን ከፍ የሚያደርግ ማንነት መሆኑ ኢትዮጵያዊነት ከአፍሪካም አልፎ በዓለም አቀፍ ደረጃ ያም ብቻ ሳይሆን ዛሬም ሀገራችን የምትኮራበትን አፍሪካኖችን አንድ ያደረገውን የአፍሪካ አንድነት ወይም ዘር አፍሪካ ህብረት የምንለው ከዛም ባለፈ ደግሞ ኢትዮጵያዊ ማንነት የሰው ክብር ለሰው ልጆች ነጻነት መስዋዕትነትን የሚከፍል ማንነት መሆኑ ኢትዮጵያን በዓለም አቀፍ ደረጃ እንግዲህ ከአፍሪካ ጀምሮ እስከ ኮሪያ ልሳነ ምድር እስከ ሃይቲ ለሰላም ማስጠበቅ ግንባር ቀደም የሆኑ በሰው ልጆች ነጻነትና ክብር ላይ የማይደራደር ማንነትን በጽኑ የአንድነት መሰረት ላይ የመሰረተ ማንነት ነው ኢትዮጵያዊነት። ስለዚህ ስለ ብሔራዊ ትርክት ስናነሳ በኢትዮጵያዊ የነጻነት ማንነት ላይ የቆመ ህያው ማንነት ነው። ይሄ ማንነት ደግሞ እንደ ዋልታና ማገር ሆኖ ዛሬም ድረስ በአፍሪካና በጥቁሩ ዓለም ውስጥ ከፍ ብሎ የሚታይ የነጻነት ሰንደቅ። ስለዚህ ይሄ ኢትዮጵያዊ ማንነት ለጋራ ብሔራዊ ትርክት ትልቅ መሰረት ሊሆነን የሚችል የታሪክ ቅርስና ውርስ ነው ልንለው እንችላለን። ጥሩ ነው። ኢትዮጵያዊ ማንነት እንግዲህ የነጻነት ምርት ነው። ቀደም ሲል እርሶም ተናግረውታል። ለሰው ልጆች የተሰጠን ክብርም ማሳያ ተደርጎ ይወሰዳል። በኢትዮጵያ እንግዲህ በርካታ የሆኑ የጋራ ድሎች ያሉን ሀገር እንደሆነ ይታወቃል። ቀደም ሲል እርሶም ሲነግሩ ነበር። ነገር ግን ይህንን የጋራ የሆኑ ድሎችን የጋራ የሆኑ ሀሳቦችን ሀገርን ለመገንባት ስለምን በቅጡ መጠቀም አልቻለም? እንደዚህ ብዙ ምክንያቶች ሊነሱ ይችላሉ። በዋናነት እኔ እንደ አንድ ታሪክ እንደሚያጠና ተማሪ ወይም ታሪክ ባለሙያ ሊያነሳ የሚችለው ግን ታሪካችን በቅጡ ያለመረዳትና አጠቃላይ ደግሞ ታሪክን በነጠላ ትርክት የመተረክና የጋራ ታሪክ እንደሌለን አይነት የፖለቲካ ተዋሶን የፖለቲካ ዲስኮርስ ውስጥ ያለው የጋራ ታሪክ የሌለን አይነት ህዝቦች ሆኖ የቀረበው በዘመናት ውስጥ ያለፍንበት የታሪክ ምዕራፍ ውስጥ ኢትዮጵያዊነት ዲፋይን የተደረገበት ወይም ኢትዮጵያዊነት የተበየነበት የታሪክ ስሁት አረዳድ ይመስለኛል። ምክንያቱም ኢትዮጵያዊ ማንነት ከኢትዮጵያ ምድር አልፎ መግቢያ ላይ እንዳልኩት አፍሪካም በአፍሪካ አሜሪካ በአጠቃላይ በጥቁር ህዝብ ውስጥ የነጻነትና የሰው ክብር ልዕልና መገለጫ ከመሆኑ አንጻር እንደው አንድ የታሪክ አንጓ እንኳን ለምሳሌ አድዋን በተመለከተ ብዙ የምናነሳቸው ልዩነቶች አሉ።
ግን አድዋ እንደ ታላቅ የታሪክ ምዕራፍ የሚገለጽ ለኛ ብቻ ሰው ለአጠቃላይ ለሰው ልጆች የነጻነት ተስፋን ቀንዲልን ያበራ ነውና ታሪክ ላይ ያለን ልዩነት ታሪክ ላይ ያለን አለመግባባት ታሪክን የምንበየንበት መንገድና ታሪክን ደግሞ ለፖለቲካ ለልዩነት ለመከፋፈል የሚጠቀሙ የውጭና የውስጥ ጠላቶች ኢትዮጵያዊነት ኢትዮጵያዊ ማንነት ላይ አጠቃላይ በኢትዮጵያ የነጻነት ታሪክ ውስጥ እንደምናቀው እንግዲህ በአድዋ ጀግኖች እናትና አባቶቻችን የነጻነትን ሰንደቅ ከፍ አድርገው ካሳዩ በኋላ ከ40 ዓመት ዘመን በኋላ ጣሊያን በሁለተኛው ወረራ ሲመጣ ህዝብን የከፋፈለው አይደለ በህዝቦች መካከል ጸብና ቁርሾ እንዲኖር በአንዱ ብሔርና በአንዱ ብሔር መካከል ጠላትነትና አንዱ ጨቋኝ አንዱ ተጨቋኝ አንዱ የበላይ አንዱ የበታች የሚል ትርክት ነው ይዞ የመጣው ስለዚህ ያን ሴራ ያለመረዳት አንዳንዴም ደግሞ ከጠላቶቻችን ጋር አብሮ ባንዳ ሆኖ የሰሩ ሰዎች ኢትዮጵያዊነትን ጥያቄ ውስጥ እንዲወድቅ አንድ የሆነ የጋራ ታሪክና አንድ የጋራ ህልም ያለን ህዝቦች አለመሆናችንን አስረግጠው በመጻፍም በመናገር አንዳንዶችን ከእውነተኛው የታሪክ ኢትዮጵያዊነት ማንነት ውስጥ መስመር ውስጥ በማስወጣት ኢትዮጵያዊነት የጋራ ታሪክ የሌለን በነጻነት ሰንደቅ ስር ተሰብስበን አባቶቻችን በደምና በህይወት መስዋዕትን የተከፈሉበት የኢትዮጵያ ነጻነት ማንነትን የሚያራክስና ዝቅ የሚያደርግ በጽሁፍ ደረጃ በቃልም ደረጃ በመጽሐፍም ደረጃ ተጽፎ ወደ ልዩነት እንድንገባ የተደረገበት የድብቅና ግልጽ ሴራዎች ነበሩ እነዚህ ድብቅና ግልጽ ሴራዎች ደግሞ የውጭም ኃይላት እጆች ያሉበት ናቸው ስለዚህ አንድ የትምህርት ተቋማቶቻችን መንግስታት ሚዲያውን ጨምሮ እነዚህ ተቋማት መውሰድ የለባቸውን ኃላፊነትና በወቅቱ የሚመጡና ስሁት የሆኑ አካሄዶችን በማረም ረገድ የተወሰደው እርምጃ አንድ በጊዜው አለመሆኑ ሁለት የመዘግየቱ ጋር ተያይዞ እንዳንጠቀም አድርገውናል እንደ መፍትሄ ደግሞ የመጨረሻ እናድርገውና አጠር አድርገን እንመልከት ልዩነትን እንደ ዕዳ ሳይሆን እንደ ውበት እንደ ምንጠቀምበት ጉልበት ኃይል በመውሰድ የጋራ የሆኑ ማንነቶችና የጋራ ትርክቶችን ጎልተው በማውጣትና ሀገርን ለማሻገር እንዴት እንጠቀማቸው የመፍትሄ ሐሳብ አጠር አድርገን እንግዲህ ልዩነት የትም ዓለም ያለ ነው ስለዚህ ኢትዮጵያ የተለያዩ ህዝቦች የተለያዩ ብሔር ብሔረሰቦች የሚኖርባት ልዩ ሀገር ናት ይሄ ልዩነት ደግሞ ወደ አንድነት ሲመጣ ህብረ ብሔራዊት ኢትዮጵያን ፈጥሯል በዚህ ህብረ ብሔራዊት ኢትዮጵያ ውስጥ ደግሞ በሰሜንም በደቡብም በምስራቅም በምዕራብም በመካከለኛውም ኢትዮጵያ ያሉ ህዝቦች ኢትዮጵያ እንድትሰኝ ያደረጋትን በባህል በታሪክ በስልጣኔ በወግና በስርዓት ውስጥ የራሳቸው ድርሻ ያሉ ህዝቦች ናቸውና ይሄ ልዩነታችን የውበታችን መገለጫ ነው የትኛውም ዓለም ስንሄድ ኢትዮጵያዊነት ህብረ ብሔራዊነት ልዩ መገለጫ መሆኑ የነጻነት አኩሪ የነጻነት ታሪክ ያለን ይሄ የነጻነት ታሪክ ደግሞ በታላላቆቹ የነጻነት ታጋዮች በታላላቆቹ የነጻነት አርበኞች ውስጥ ሰንደቅን የተከለ ሐውልት የተከለ ነው ስለዚህ ልዩነት እርግማን አይደለም ልዩነት ውበት ነው ያን ልዩነታችንን ወደ አንድ ስናመጣው ህብር ነው የሚሆነው ስለዚህ እንደ ሸማ የተሸመነ ልዩ ማንነታችን ውስጥ አንድ ኢትዮጵያን ከፍ የምናደርግበት ባህላችን ታሪካችን ሲሰናሰል ኢትዮጵያን ከፍ የሚያደርግ ስለሆነ ልዩነት በየትኛውም ዓለም ውስጥ የእርግማን ወይም የልዩነት የመከፋፈል ምክንያት ሊሆን አይችልም ወደኛም ወደ ኢትዮጵያም ስናመጣው ልዩነቶቻችን የአንድነታችን ህብር ናቸው እነሱን ከፍ ማድረግ ሁላችንም በአንድ ኢትዮጵያ ውስጥ ከፍ ብለን የምንታይበት ታሪካችን ባህላችን ቅርሳችን ማንነታችን ከፍ ብሎ የሚታይበት ስለሆነ በእርስ በርስ በመከባበርና መዋደድ ውስጥ ከፍ የምትል ኢትዮጵያን በልዩነታችን ውስጥ ከፍ ማድረግ እንችላለን በታሪካችን ውስጥም አድዋን ይሄን አሳይቶናል መልካም በጣም እናመሰግናለን የታሪክና የቅርስ ባለሙያ አቶ ተረፈ ወርቁ እናመሰግናለን መልካም ምሽት እኔም አመሰግናለሁ እሺ የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል።
ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 እንደቀጠለ ነው። ቀደም ሲል ወደ አስተዋወቅናችሁ ዜና እንመለሳለን። መንግስት ስራ መፍጠር፣ እድልን ማስፋትና የህዝብን አቅም የሚያሳድግ ኢኮኖሚ መገንባት ግቡ አድርጎ መስራቱን እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በ5.6 ቢሊዮን ብር በደብረ ብርሃን ከተማ የተገነባውን ዘመናዊ የበቆሎ ማቀነባበሪያና የምግብ ማምረቻ ስራ አስጀምረዋል። አዝመራው ሞሳይ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ5.6 ቢሊዮን ብር በሰሜን ሸዋ ዞን ደብረ ብርሃን ከተማ የተገነባውን ብራውን ፉድ ዘመናዊ የበቆሎ ማቀነባበሪያና የምግብ ማምረቻ መርቀዋል። የፋብሪካ የበቆሎ የሽምብራ እንዲሁም ከሌሎች እህሎች ቅይጥ ምግቦችን አዘጋጅቶ የሚያቀርብ ስለመሆኑ ተገልጿል። በስራ ማስጀመሪያው ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ግባችን ስራ መፍጠር፣ እድልን ማስፋትና የህዝብን አቅም መገንባት ነው ብለዋል። ዛሬ የብርሃን ምልክት በሆነችው ከተማ ውስጥ ተሰባስበናል። ያ ብርሃን ከመቼውም ጊዜ በበለጠ ብሩህ ሆኖ ይታያል። ህዝባችን ቁርጠኝነቱን የኢንዱስትሪያሊስቶችና የኢንዱስትሪዎቻችን ጥንካሬ ለበለጸገች ኢትዮጵያ የብርሃን ምልክት ነውና በርትተን መስራት ይገባናል። ግባችን ግልጽ ነው። ስራ መፍጠር፣ እድልን ማስፋት እና የህዝባችንን አቅም የሚያንጸባርቅ ኢኮኖሚ መገንባት ነው። የአማራ ክልል ከፍተኛ አቅምና ለም አፈር አለው ያሉት ምክትል ጠቅላይ ሚኒስትሩ ይህንን አቅም በተባበረ ክንድ ወደ እሴት መለወጥ ይገባል ሲሉ አሳስበዋል። የአማራ ክልል ከፍተኛ አቅም ያለው ክልል ነው። አፈሩ ለም ነው። ስራን ማክበር ባህሉ የሆነ ማህበረሰብ አለው። የተፈጥሮ ማራኪ ውበትና ጥንትም ጀምሮ በሰለጠኑ ጥበበኛ እጆች የተሞላ ክልል ነው። የቤት ስራችን የሚሆነው ይህንን አቅም በአርሶ አደሮች፣ በሰራተኞች፣ በስራ ፈጣሪዎችና በአመራሩ የተባበረ ክንድ ወደ እሴት መለወጥ ነው። መንግስት እነዚህን ስጦታዎች ወደ እውነተኛ ልማት ለመቀየር ያለማቋረጥ ይተጋል። የሚያገናኙት መንገዶችን፣ ብርሃን የሚሰጡ የኃይል መስመሮችን እና ባለሀብቶችን የሚያበረታቱ ፖሊሲዎችን በመዘርጋት ያለ እንቅልፍ ይሰራል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ፍትሐዊ የሀብት ተጠቃሚነትን የሚያረጋግጡ ስራዎች በክልሉ እየተሰሩ ስለመሆናቸው አንስተዋል። የፓርቲያችንና የመንግስታችን የፖሊሲ አቅጣጫዎችና ተግባራዊ ውጤታማነት በተግባር እያሳየን የመቻል ማሳያ እንደዚሁም ደግሞ በእንዲህ አይነት የፋብሪኬሽን ስራ ውስጥ ከገባን ሁልጊዜም እንደምንለው ሀገራችንና ህዝባችንን በአመጋገባቸውና በአኗኗራቸው ብቻ ሳይሆን በዓለም አቀፍ ደረጃ ያላቸውን ቦታ ተስተካካይነትና ተወዳዳሪነትን የሚያረጋግጥ ነው። ከለውጡ ማግስት ወዲህ በአማራ ክልል ሰሜን ሸዋ ዞን የአምራች ኢንዱስትሪዎች ቁጥር በከፍተኛ ሁኔታ ጭማሪ ማሳየቱን ያነሱት የኢንዱስትሪ ሚኒስትሩ መላኩ አለበል በአሁኑ ሰዓት በደብረ ብርሃን ብቻ 105 መካከለኛና ከፍተኛ ኢንዱስትሪዎች እንደሚገኙ ገልጸዋል። በሰሜን ሸዋ ዞንና በደብረ ብርሃን ከተማ ያየናቸውን ኢንዱስትሪዎች በተመለከተ እንደ ሀገር በኢትዮጵያ ታምርት ንቅናቄ የጀመርናቸው ስራዎች ምን ያህል ተስፋ ሰጪ እንደሆኑ በትንሽ ፊገር አስደግፌ ለማንሳት እወዳለሁ። ከለውጥ በፊት ደብረ ብርሃን ከተማና ሰሜን ሸዋን አጠቃላይ ጨምሮ በማምረት ላይ የነበሩ አጠቃላይ ኢንዱስትሪዎች ብዛት 18 ብቻ ነው የነበሩት። ዛሬ በደብረ ብርሃን ከተማ ብቻ መካከለኛና ከፍተኛ ኢንዱስትሪዎች 105 ናቸው። በሰሜን ሸዋ ዞን 87 ናቸው። ይሄ በየአመቱ በአማካኝ 24 መካከለኛና ከፍተኛ ኢንዱስትሪዎች ወደ ማምረት እየገቡ እንደሆነ ያሳያል። ምን ማለት ነው? እስከ 2010 ድረስ 18 ፋብሪካ ብቻ የሚሰራበት ቀጠና አሁን በየአመቱ 24 መካከለኛና ከፍተኛ ኢንዱስትሪ ወደ ማምረት ገብቷል ማለት
በክልል ውስጥ የተቀጣጠለውን የኢንዱስትሪ አብዮት የሚያሳይ ነው ማለት ነው። ይህ የተመረቀው የምግብ ማቀነባበሪያ በቀን 300 ሜትሪክ ቶን የማምረት አቅም እንዳለው ተገልጿል። ከዚሁ ጉዳይ ሳንወጣ የብራውን ፉድስ የበቆሎ ማቀነባበሪያና የተዘጋጀ የምግብ ማደራጃ ፋብሪካ ተመርቆ ወደ ስራ መግባት ዋነኛ ዓላማ በራስ አቅም ራሳችንን ከመመገብ ባለፈ ለሌላም ለመትረፍ አቅም እንዳለን በተግባር ለማሳየት ነው ሲሉ የብራውን ፉድስ ዋና ስራ አስፈጻሚ ብሩክ ወርቁ ገልጸዋል። ዋና ስራ አስፈጻሚው አክለውም ፋብሪካው የበቆሎ ምርት በተለያዩ ንጥረ ነገሮች በማበልጸግ ለገበያ በማቅረብ የኢትዮጵያ ታምርት ግብን እውን ማድረግም ነው ብለዋል። በዚህ ዕለት የብራውን ፉድስ በቆሎ ማቀነባበሪያና የተዘጋጀ ምግብ የማደራጃ ፋብሪካ ስናስመርቅ በህልም የተጀመረን ጉዞ በጠንካራ እምነት ጥናትና ሀገራዊ እድገት እውን ሆኖ እየተመለከትን ነው። የኛ ፋብሪካ በቆሎን ማምረት ብቻ ሳይሆን ዱቄቱን ከቫይታሚን ጋር ደባልቀን ፓኬጂንጉንም ሎካሊ ሰርተን ለእያንዳንዱ ሱፐርማርኬት በሚያስፈልገው ሳይዝ ለእያንዳንዱ ኮንሱመር እናቀርባለን ብለን ሙሉ በሙሉ በማመንና የኢትዮጵያ ታምርትን ህልም እውን ለማድረግ ነው የተነሳ ነው። ወደ ሌላ ዜና አልፈናል። የኢትዮጵያን ብሔራዊ ጥቅም ያለምንም የፖለቲካ ልዩነት ማስከበር እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። ብሔራዊ ጥቅም ለአንድ ፓርቲ የሚተው ጉዳይ አለመሆኑንም ፓርቲዎቹ ገልጸዋል። ሳዳት መሐመድ ሳኒ ከፓርቲዎቹ አመራር ጋር ቆይታ አድርጓል። የአንድ ሀገር ብሔራዊ ጥቅም ሲበየን 3 ጉዳዮች ላይ ይመሰረታል። የግዛት ህልውና፣ የዜጎች ደህንነትና እንዲሁም ባህላዊ ትውፊቶች ላይ የተመሰረተ መሆን እንዳለበት ምሁራን ያብራራሉ። አሜሪካዊ ፖለቲካል ሳይንቲስት ሳሙኤል ሃንቲንግተን ዘ ኢሮዥን ኦፍ አሜሪካን ናሽናል ኢንተረስት በሚለው ጽሑፉ ብሔራዊ ጥቅምን ሲያብራራ ብሔራዊ ጥቅም የአንድ ሀገር ዜጎች ወይም ደግሞ ህዝቦች የአብዛኛው ፍላጎት ነው። ይህን ፍላጎት ለማስፈጸም ህዝቦች ሀብታቸውንም ህይወታቸውንም ይገብሩለታል። በወርሃ ሐምሌ 2017 ዓ.ም ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በአገሪቱ የሰላም ሁኔታ እንዲሁም ብሔራዊ ጥቅምን የሚያረጋግጥ ሁኔታዎች ላይ በጋራ ለመስራት መስማማታቸው ይታወሳል። ይህም ስምምነት የተፈረመው የፖለቲካ ፓርቲዎቹ ልዩነታቸው እንደተጠበቀ ሆኖ ነው። አሁን ላይ ስምምነቱ የሚጠናከርበት በተለይ ብሔራዊ ጥቅምን ከማረጋገጥ አንጻር በቅርበት መስራት ያለባቸው ጊዜ አሁን ነው ብለዋል ፓርቲዎቹ። ብሔራዊ ጥቅም ላይ መስራት ለመላው ኢትዮጵያ ህዝብ መስራት መሆኑን መገንዘብ ይኖርብናል ነው ያሉት። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለው በደንብ ለይተን ማወቅ አለብን። የብሔራዊ ጥቅም ለአንድ ሀገር ሉዓላዊነትን የሚያስከብር ኢኮኖሚ ልማትን የሚያመጣ ካለንበት ዝቅተኛ የኢኮኖሚ ሌቭል ወደ መካከለኛ ገቢ ወዳላቸው ሀገር ለምናደርገው እንቅስቃሴ እጅግ በጣም የሚጠቅም ነው። ተፎካካሪ ፓርቲዎች ብሔራዊ ጥቅምን በማኒፌስቶቸው ውስጥ ከማካተት ባለፈ ደጋፊዎቻቸው ግንዛቤ እንዲያዳብሩ እንዲሁም ለስኬታማነቱ ዘውትር እንዲተጉ ማድረግ የዜግነት ኃላፊነታቸው መሆኑን ማሳወቅ ይኖርባቸዋል። ምክንያቱም የብሔራዊ ጥቅም ጉዳይ ሁሉንም ዜጋ ያገባዋልና። አብዛኛው ኢትዮጵያውያን አብዛኛው ለኢትዮጵያ አንድነትና ለኢትዮጵያ ሰላም ለኢትዮጵያ እድገት የሚመኝ በሙሉ የሀገራችን ብሔራዊ ጥቅም እንዳይነካ ሁሉም የበኩሉን ጥረት ማድረግ አለበት። ሪጋርድለስ ኦፍ ፖለቲካል ዲፈረንስ ፖለቲካ ፓርቲዎች በሀገራዊ ጥቅም ላይ በብሔራዊ ጥቅም ላይ መተባበር መተጋገዝ አለባቸው ብለን እናስባለን። የሀገራችንን ጥቅም መብት ለማስጠበቅ ለማስከበር ዓለም አቀፍ ግንኙነታችንን ዲፕሎማሲያችን ለማጠናከር ጤናማ እንዲሆን ከማድረግ አኳያ በፖሊሲዎቻችን ላይ ያስቀመጥናቸው ነገሮችን ለአባሎቻችን በማሳወቅና አጀንዳ አድርጎ ከመሄድ አኳያ ምን ያህል ነው እየሰራንበት ያለ ነው? ምክንያቱም እኔ ዛሬ እየመራ ላለው ፓርቲ ምተው አይደለም ነገ እኔ እጩ መንግስት ነኝ ብዬ ነው ራሴን እንደ ፓርቲ አስቀምጬ እየተንቀሳቀስኩ ያለው ፓርቲ ሲ አሁን ላይ መንግስት ከሚያነሳው የኢትዮጵያ ብሔራዊ ጥቅም መካከል ሀገሪቱ ከዓመታት በፊት ያጣችው የባህር በር ጉዳይ አንዱ ነው። ይህ ጥያቄ አሁን ላይ መነሳቱ ተገቢና እስካሁን መዘግየቱም ሀገሪቱን ዋጋ እንዳስከፈላት ተፎካካሪ ፓርቲዎቹ ይገልጻሉ። እኔ አሁን መነሳቱ በዚህ ሰዓት የውይይት አጀንዳ ሆኖ መነሳቱ እንደውም ዘግይተናል። ቁጭት ሊያድርብን ይገባል። ማንሳት ላይ እኮ ነው ያለ ነው።
ገና እያነሳ ነው ያለ ነው። እዚሁ ነው ያለው። እኛ ቀደም ብለን አንስተን እስከ ታች ድረስ መውረድ ነበረበት። በቅርብ ጊዜ 30 ዓመታት ውስጥ ነው እንግዲህ ባህር በር ያጣ ነው። እንደ ኢትዮጵያ ላለ ትልቅ ሀገር በአፍሪካ ሁለተኛ የህዝብ ብዛት ያላት ሀገር ኦልሞስት ወደ 131 ሚሊዮን ህዝብ ይደርሳል በወርልድ ባንክ ኤስቲሜሽን ህዝብ ቁጥራችን። ብዙ ኤክስፖርት እንደምታረጋ ሀገር ብዙ ኢምፖርት የምታረጋ ሀገር ነች። በልኳ የባህር በር ሊኖራት ይገባል። ከሞራልም እንዲሁም ከህግም አንጻር አግባብ ባልሆነ ሁኔታ የባህር በሯን ያጣችው ኢትዮጵያ የባህር በር ጥያቄ ጉዳይ ማንሳት ከዓመታት በፊት ጦረኛ የሚያስብል ስያሜ ያሰጥ ነበረ። ይህ ሁኔታ ከኢዲሞክራሲያዊነቱ ባሻገር ሀገሪቱ ለረጅም ጊዜ ማግኘት የነበረባትን ኢኮኖሚያዊ ጥቅምና ዲፕሎማሲያዊ አቅም እንዳሳጣት ተፎካካሪ ፓርቲዎቹ ይገልጻሉ። ኖ መነሳት የለበትም፣ መወያየት የለበትም፣ መነጋገር የለብንም ብሎ ከድኖ ማስቀመጥ የዋህነት ነው፣ ሞኝነት ነው፣ ቄልነት ነው ብዬ ነው፣ አላዋቂነት ነው ብዬ ነው የምወስደው። ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም ለማረጋገጥ ከሚሰራ ማንኛውም አካል ጋር ተባብረው እንደሚሰሩ ይህም የግቦቻቸው ማዕከል መሆኑን ገልጸዋል። ኢቲቪ 57 እንደቀጠለ ነው። ኢትዮጵያውያን ምንጫቸው በማይታወቁ ሐሰተኛ ተቀጽላዎች እንዲገለጹ ሆኗል። ቀጠሮ አለማክበር፣ በጋራ መብላት እንጂ በጋራ አለመስራትና የመሳሰሉት ይጠቀሳሉ። እነዚህ የራስን ክብር ዝቅ የሚያደርጉና የጀግንነት ታሪካችንን የሚሸፍኑ ንግርቶችን በትብብር መፋቅ እንደሚገባም ይታመናል። ራስን ማክበር ጸጋን ከማወቅና ከመጠቀም ጋር አልፎም ድህነትን ታሪክ ከማድረግ ጋር አዛምዶ ማየትም ያስፈልጋል። ቤተልሔም ገረመው ተጨማሪ አላት። ጋሽ ትርክት አሰባሳቢ ትርክት ነው። ኃይል ይሰበስባል። የተሰበሰበ ኃይል ደግሞ ልማት ያፋጥናል። ነጠላ ትርክት ኃይል በታይ ነው። የራስ ሰፈር ብቻ ጎልቶ ሌላው የሚነካ ከሆነ በመካከል ያለ ዝምድና እየላላ እምነት እየላላ ይሄዳል። የወል ትርክት የአንድን ሀገር ሕዝብ አብሮነት በማጠናከርና የጋራ ሀገራዊ ዓላማ ለመሰነቅ ትልቅ አስተዋጽኦ እንዳለው እንዲሁም የታሪክ ሁነቶችን ጭምር የሚያስተሳስር መሆኑ ይነሳል። ስለምንም ነገር የሚኖረን ግንዛቤና መረዳት የሚመጣው ከትርክት ነው። ሀገርና ሀገረ መንግስት በህዝቦች የጋራ ስምምነት፣ የጋራ ፍላጎት፣ የጋራ መረዳት ላይ የሚቆም ስለሆነ የወል ትርክት አስፈላጊነት አጠያያቂ ያለመሆኑን ከጠቅላይ ሚኒስትር አብይ አህመድ የወል ትርክት ማብራሪያዎች መገንዘብ ይቻላል። ጋሽ ትርክት ውቅሮች አሉት። አንደኛው ውቅር ህገ መንግስታዊነት ነው። ህገ መንግስታዊ ያልሆነ የወል ትርክት መገንባት አይቻልም። ህገ መንግስታዊ የሆነ የወል ትርክት ሲባል በውስጡ ዴሞክራሲ አለ፣ ፍትህ አለ፣ እኩልነት አለ፣ አንድ የኢኮኖሚ ማህበረሰብ መገንባት አለ። ይሄ የገዥ ትርክቱ አንድ ውቅር ነው። ሁለተኛው ህብረ ብሔራዊነት ነው። ኢትዮጵያ የብዙ ብሔሮች፣ የብዙ ባህሎች፣ የብዙ ቋንቋዎች፣ የብዙ እምነቶች እና የሁለት ጾታዎች ሀገር ናት። ይሄን ተቀብሎ መኖር ያስፈልጋል። ሶስተኛው ውቅር ብልጽግናን በየደረጃው እያረጋገጡ ደህንነትን እየደፈቁ መሄድ ነው። ልማትና ልማታዊነትን ማሳደግ ነው። አራተኛው ውቅር ማረምና ማስቀጠል ነው። አምስተኛው ሀገራዊ መግባባት ነው። የወል ትርክት ለሀገር በጋራ በመቆም መስራትን፣ ሉዓላዊነትን፣ ሰላምና አንድነትን የሚያጸና በመሆኑ ለዚህ መልካም ዓላማ በጋራ መቆምና ቁልፍ ሚና የሚጫወተውን እውነተኛ ታሪክ ላይ መመስረት ያስፈልጋል ሲሉ የታሪክ መምህሩ ፕሮፌሰር ተሰማ ተአ ይህንኑ ሐሳብ ያብራራሉ። ሐሰተኛ ትርክት ህዝብ ሊያበጣብጥ ይችላል። ታሪክ ጠቃሚነቱ ምንድነው? ያለፈውን በራሱ እይታ ባለው ማስረጃ አስተካክሎ የሚያስተላልፍ እና ልክ የሰዎቹን ኑሮ የተገናዘበ ትርክት ወይንም የታሪክ አጻጻፍ ተከትሎ እንዲሰራ ይፈለጋል። በታሪክ ያሉትን ማስረጃዎችን አሰባስቦ ጨምቆ፣ ለምሳሌ በቃል የተላለፈውን በጽሁፍ ይኖር ወይ፣ በጽሁፍ ምን ይላል? እነዚህን ሁለቱን አጋጭቶ ትክክለኛውን ነገር የሚያስተላልፍ የትምህርት ዘይቤ ነው እና በተቻለ መጠን አንድ የታሪክ ጸሐፊ በውሸት ላይ የተመሰረተ ነገር መጽሐፍ ከንቱነት ነው። የወል ትርክትን በመገንባት ህብረ ብሔራዊ አንድነት፣ የጋራ ተጠቃሚነትና የሀገር ግንባታ መሰረቶችን ማኖር ያስችላል። ይህ ካልሆነ ግን ነጣጣይ ትርክቶች አንድነትን እየሸረሸሩ ሰላም እንዳይጸናና ልዩነቶችና ተቃርኖ እንዲበረታ የሚያደርጉ መሆናቸውን ተገንዝቦ ነጣጣይ ትርክቶችን ወደ ኋላ በማለት የወል ትርክቶች ላይ ማተኮር እንደሚያስፈልግ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ መስፍን ዳኜ አብራርተዋል። የጋራ ሀገር በመመስረታችን
አንድ ላይ በመሆን የምናገኘውን ጥቅም በአግባቡ ተገንዝበን እንደ ህዝብ ካልሰራን በምናደርጋቸው ዲፕሎማሲያዊ ስራዎች በሌሎች ሀገራት እንደ ጠንካራ አጋር የመታየት ሁኔታን የሚያቀጭጭ ከመሆኑ ባሻገር የጋራ ትርክት መገንባት ባለመቻላችን መድረስ የሚገባን ቦታ እንዳንደርስ ማነቆ እየሆነብን እንደሚገኝ አቶ መስፍን አንስተዋል። የኛ ታሪክ የራሳችን የሆነ እሴት አለን። ስንጣላ የምንታረቅበት፣ ስንጋጭ ችግር የምንፈታበት፣ ይሄ በየትኛውም ክልል ቢገባ በየትኛውም ማህበረሰብ ቢኬድ የሚገኝና ያለ የነበረ አሁንም ያለ ወደፊትም ሊኖር የሚችል ነው። ስለዚህ በዚህ በራሳችን በሆነው በሀገራችን ባህል በሆነው ችግር የመፍቻ ስርዓት ችግሮቻችን መፍታት ያስፈልጋል ማለት ነው። የፖለቲካ ባህላችን መቀየር አለበት። የኛ ባህል መገዳደል ነው። ስለዚህ ይህንን ችግራችን መፍታት የሚያስችል የራሳችን የሆኑ ነገሮችን የራሳችን ላይ ቆመን ብንፈታ የምንችልበት እድሉም አለን፣ ባህሉም አለን፣ ልምዱም አለን። አንድ ሀገር ሰፊ ብዝሃነት ያለበት ነው ማለት የጋራ የሆነ የሚያስተሳስር ትርክት ማንነት ወይም እሴት ለመፍጠር እንቅፋት ይሆናል ማለት አይደለም። ይልቁንስ ጫፍና ጫፍ የረገጡ እይታዎችን አስታርቆ መሄድ ትኩረት ሊሰጠው የሚገባ ጉዳይ መሆኑን አቶ መስፍን አስምረውበታል። ጫፍና ጫፍ የረገጠ ጽንፈኝነት አለ። ይህን ጽንፈኝነት አንዱ ለምሳሌ ኢትዮጵያን በሚገልጽበት ጊዜ እስካሁን የመጣንበት አንድነት ምንም አስተዋጽኦ እንደሌለው፣ ምንም በረከት እንደሌለው፣ ጠቅላላ እርግማን እንደሆነ አድርጎ የሚያይበት ሁኔታ አለ። ይህንን መልቀቅ ያስፈልጋል። ኢትዮጵያ ውስጥ ድሎችም አሉ፣ ችግሮችም አሉ። ችግሩም የኛ ውድቀቱም የኛ ብለን ካልተነሳን በስተቀር ጫፍና ጫፍ በመቆምና በመጓተት የምንፈታው ችግር የለንም። ወደፊት ማፈታም እንደዛ እናቋምቃ። ሰፊ ብዝሃነት መኖሩ ዘርፈ ብዙ ጠቀሜታ እንዳለው ተገንዝቦ ህዝቦች መካከል የጋራ የሆነ ማንነት ለመፍጠር መስራት እንደሚያስፈልግም ተጠቁሟል። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አሳሳቢ ለሆነው የአየር ንብረት ለውጥ ችግር መፍትሄ ለማበጀት በየዓመቱ ይካሄዳል። 30ኛው የአየር ንብረት ለውጥ ጉባኤም በብራዚል ቤሌም እየተካሄደ ይገኛል። ያለፉት የአየር ንብረት ለውጥ ጉባኤዎች ምን መልክ ነበራቸው? ጌታቸው ባልቻ ወደ ኋላ መለስ ብሎ ተመልክቷቸዋል። ያልተለመዱ የተፈጥሮ አደጋዎች መከሰትና የሚከሰቱበት ድግግሞሽ በፈረንጆቹ 1990ዎቹ ለዓለም አቀፉ ማህበረሰብ የማንቂያ ደውሎች ነበሩ። በተባበሩት መንግስታት ድርጅት ስር የተቋቋመውና የበየነ መንግስታት የአየር ንብረት ለውጥ አጥኚ ቡድን በምህጻረ ቃሉ IPCC በፈረንጆቹ 1990 ለመጀመሪያ ጊዜ የጥናት ሪፖርቱን ይፋ አደረገ። ባለፈው 100 ዓመታት የምድራችን ሙቀት ከ0.3 እስከ 0.6 ዲግሪ ሴልሺየስ መጨመሩም ገሃድ ሆነ። የተባበሩት መንግስታት ድርጅትም የኢንዱስትሪዎች የበካይ ጋዝ ልቀትን ለመቀነስ የዓለም አቀፉ ማህበረሰብ ቁርጠኛ እንዲሆን ማስገንዘብን ከቁልፍ ተግባራቱ አንዱ አደረገው። ለዚህም ሲባል የሀገራት መሪዎች፣ ተመራማሪዎች፣ በዘርፉ የሚሰሩ ተቋማትና ሌሎችም ተገናኝተው ለአየር ንብረት ለውጥ መፍትሄዎች የሚመክሩበትን ጉባኤ ማካሄድ ጀመረ። ባለፉት ዓመታት የተካሄዱ የአየር ንብረት ለውጥ ጉባኤዎች ምን ይመስላሉ? ምን ውሳኔዎችስ ተላለፉባቸው? ቀጥሎ እንመልከታቸው። የመጀመሪያው ትልቁ የአየር ንብረት ለውጥ ላይ ያተኮረው ጉባኤ በፈረንጆቹ 1992 ሰኔ ወር በብራዚል ሪዮ ዴ ጄኔሪዮ ከተማ ተካሂዷል። በጉባኤው ከ100 በላይ ሀገራት መሪዎች የተገኙበትም ነበር። የዚህ ጉባኤ ቁልፍ ስኬት ተደርጎ የተወሰደው የተመድ የአየር ንብረት ለውጥ ማዕቀፍ ኮንቬንሽን በ154 ሀገራት ሊፈረም ችሏል። ይህ የስምምነት ማዕቀፍ ወደ ከባቢ አየር የሚለቀቀውን በካይ ጋዝ መጠን መቀነስና ከተፈጥሮ ጋር የሚጣጣም የዘላቂ ልማት ጉዳዮችን ያካተተ ነው። ከዚህ በኋላ ለተደረሱት የኪዮቶ ፕሮቶኮልና የፓሪስ ስምምነት መሰረት የጣለ መሆኑም ይነገርለታል። የተመድ የአየር ንብረት ለውጥ ማዕቀፍ ኮንቬንሽን ከተፈረመ በኋላም በተባበሩት መንግስታት ስር ኮንፈረንስ ኦፍ ፓርቲስ በምህጻረ ቃሉ ኮፕ በሚል የሚጠራው ጉባኤ በፈረንጆቹ 1995 በጀርመን በርሊን ለመጀመሪያ ጊዜ ተካሄደ። ይህ ጉባኤ የመንግስታቱ ድርጅት የአየር ንብረት ለውጥን የመከላከል ማዕቀፍ ኮንቬንሽንን የፈረሙ ሀገራት እየተገናኙ አፈጻጸሙን የሚገመግሙበት ነው። ከዚህ ጊዜ በኋላ በየዓመቱ ኮፕ በሚል መጠሪያ እየተካሄደም ይገኛል። በፈረንጆቹ 1997 በጃፓን ኪዮቶ ከተማ በተካሄደው የኮፕ የአየር ንብረት ለውጥ ጉባኤ የኪዮቶ ስምምነት ተፈረመ። በጊዜውም የበለጸጉ ሀገራት ከፈረንጆቹ 2008 እስከ 2012 የበካይ ጋዝ ልቀታቸውን በአማካይ በ5 በመቶ እንዲቀንሱ ስምምነቱ ያስገድዳል። በፈረንጆቹ 2015 በፈረንሳይ ዋና ከተማ በተካሄደው የተመድ የአየር ንብረት ለውጥ ጉባኤ ኮፕ 21 ደግሞ የኪዮቶ ስምምነትን የተካው የፓሪስ ስምምነት ተፈረመ። የፓሪስ የአየር ንብረት ለውጥ ስምምነት የዓለም የሙቀት መጠን ከ2 ዲግሪ ሴንቲግሬድ በታች እንዲሆን ተግባራዊ ስራ እንደሚያስፈልግ ያስቀምጣል። በተለይ የበለጸጉ ሀገራት ለስምምነቱ ትኩረት እንዲሰጡ ከመቼውም ጊዜ በላይ የተጠየቁበትም ነው። በቅርብ ዓመታትም በፈረንጆቹ 2023 በዱባይ ኮፕ 28 እንዲሁም ባለፈው የፈረንጆቹ ዓመት ኮፕ 29 ጉባኤ በአዘርባይጃን ባኩ ተካሂደዋል።
የአየር ንብረት ለውጥ አሳሳቢ የሆነ መምጣቱ ችግሩን ለመፍታት አፋጣኝ ምላሽ መስጠት ጊዜው የሚጠይቀው ጉዳይ ነው። ለዚህም ነው የሀገራት መሪዎችን፣ የዓለም አቀፍ ተቋማት ኃላፊዎችን፣ የአካባቢ ተቆርቋሪዎችን፣ የግዙፍ ኩባንያ ስራ አስፈጻሚዎችን በሺህ የሚቆጠሩ ባለድርሻ አካላትን በማገናኘት በየጊዜው ምክክር የሚካሄደው። ተመሳሳይ ጉዳይ ላይ እንቆያለን። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አግኝታለች። በብራዚል ቤሌም እየተካሄደ በሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ መደበኛ ጉባኤውን ማካሄድ ጀምሯል። አስቀድሞ በመሪዎች ስብሰባ በጀመረው ጉባኤ ላይ ኢትዮጵያ 32ኛውን የአየር ንብረት ለውጥ ጉባኤን በአዲስ አበባ ለማዘጋጀት ፍላጎቱም ዝግጁነቱም እንዳላት መግለጿ ይታወሳል። አስቀድሞ በርካታ የጎንዮሽ ውይይቶችን ሲያካሂድ ቆይቶ ቴክኒካዊ ድርድርና ውይይቶችን በሚያስተናግደውና ትላንት በጀመረው ጉባኤ ላይ የኢትዮጵያን ጥያቄ የአፍሪካ ሀገራት በጋራ የተስማሙበት መሆኑን ይፋ አድርገዋል። የወቅቱ የአፍሪካ ተደራዳሪዎች ቡድን ሊቀመንበር በሆነችው ታንዛኒያ የኢትዮጵያ ጥያቄ ተቀባይነት ማግኘቱ ተገልጿል። እንደ ሪፖርተራችን ሀብታሙ ተክለስላሴ ዘገባ ይህንኑ አስመልክቶ በጉባኤው ንግግር ያደረጉት በብራዚል ባለሙሉ ስልጣን አምባሳደር ልዑልሰገድ ታደሰ ኢትዮጵያ ጉባኤውን ለማስተናገድ ያቀረበችውን ጥያቄ አፍሪካውያን በመደገፋቸው ኢትዮጵያ ትልቅ አክብሮት እንዳላት ጠቅሰው ይህም ለኢትዮጵያ ትልቅ ድል ነው ብለዋል። በምስራቅ ጎጃም ዞን እነማይ ወረዳ ከ28,000 ሄክታር መሬት በላይ በኩታ ገጠም የጤፍ ሰብል እየለማ መሆኑ ተገልጿል። በወረዳው በኩታ ገጠም የለማ የጤፍ ሰብል የመስክ ምልከታም ተከናውኗል። ሳሙኤል ወርቃየው በአማራ ክልል ምስራቅ ጎጃም ዞን በእነማይ ወረዳ ማህበረ ብርሃን ቀበሌ የገበሬ በዓል በሚል በኩታ ገጠም የለማ የጤፍ ሰብል የወረዳ አመራሮች፣ የቀበሌ ግብርና ባለሙያዎችና አርሶ አደሮች በተገኙበት የመስክ ምልከታ ተከናውኗል። የቀበሌውን ምርጥ ተሞክሮ ወደ ሌሎች ቀበሌዎች ለማስፋት ዓላማው ባደረገው የመስክ ምልከታ ከተሳተፉ አርሶ አደሮች መካከል አርሶ አደር ይርጋ ብዙ ዓለም እንደተናገሩት የጤፍን ምርታማነት ለማሳደግ እርሻን ደጋግሞ ማረስና በኩታ ገጠም መዝራት አስፈላጊ መሆኑን በምልከታው መገንዘብ ችያለሁ ይላሉ። ክላስተር መዘራቱን፣ የማዳበሪያ አጠቃቀም፣ የዘር ሁኔታ፣ አረም አጠቃቀሙ ምን አይነት እንደሆነ የወሰድኩት ነገር አለኝ። ያው እርሻም ድግግሞች ላይ በጥሩ ሁኔታ የተደጋገመ መሆኑና በወቅቱ የተዘራ መሆኑን እና በክላስተር የተዘራ መሆኑን በደንብ አይቻለሁ። አረም ከዛም ደግሞ አጨዳው በምን ሰዓት እንደሚታጨድ ወቅቱን ጠብቆ እንዲታጨድ የማሳየትና የማስተማር ሁኔታ ነው እኔ ወሰድኩ። የመስክ ምልከታ በተከናወነበት ማህበረ ብርሃን ቀበሌ ከ2700 በላይ ሄክታር መሬት በኩታ ገጠም የጤፍ ሰብል እየለማ እንደሚገኝ የገለጹት ደግሞ በቀበሌው ግብርና ጽሕፈት ቤት አስተባባሪ ጋሻው ባይ ናቸው። እንደ ቀበሌም የጤፍ ክላስተርን ውጤታማ ለማድረግ አርሶ አደሮችን በቡድን በማደራጀት ሙያዊ ክትትልና ድጋፍ ተደርጓልም ብለዋል። አርሶ አደሩ እስከ መጨረሻው ድረስ ምርቱን በክላስተር ያመረተ እስከ ገበያ ድረስ የሚያደርስበትን ነገር እና አልፎም እስከ ኩባንያ ድረስ የሚደርስበትን ነገር ለማመቻቸትና በተለይ የሰብል ልማቱን የዚህን በክላስተር ውስጥ የሚሰሩትን የግብዓት ስርጭቱን የአረሙን ሁኔታ ከዛ ባለፈ ሌሎች እንቅስቃሴዎችንም ያው በጋራ ለመስራት ያመች ዘንድ ይሄ ክላስተር አሰራር ለዚህ ተመራጭ ነው። ወረዳው የጤፍ ሰብል በዋነኝነት የሚመረትበት አካባቢ መሆኑን የገለጹት የወረዳው ግብርና ጽሕፈት ቤት ኃላፊ አማረ ጀንበሩ ይህም በወረዳው ከሚመረተው ሰብል 70% የሚሆነውን ድርሻ እንደሚይዝም ገልጸዋል። የገበሬ በዓል በሚል ጥሩ ተሞክሮ ባላቸው አካባቢዎች የሚደረጉ የመስክ ምልከታዎችም ስላላቸው ፋይዳ ተናግረዋል። 28608 የሚደርሰው በጤፍ ሰብል የተሸፈነ ነው ማለት ነው። የገበሬ በዓል ስናካሄድ በዋናነት እዚህ ያየነውን የክላስተር ጤፍ ዘር በሌሎች ቀበሌዎች እንዲሰፋ ለማድረግ አንደኛውና የመጀመሪያው ነው ማለት ነው። እዚህ ላይ ስናለማ ያው በክረምቱ እንደምታስታውስ ውስጥ በተቀናጀ መንገድ አርሶ አደሮቹን እንዲያለሙ በክላስተር እንዲያለሙ በማድረግ እንዲዘሩ ማድረግ የቀበሌ ባለሙያ የወረዳ አመራሩ ሲደግፍ ሲወጣ ሲወርድ የነበረበት ሁኔታ ነው ያለ። በዚህ ልክ ደግሞ እንደምታዩት የተሻለ ቁመና ላይ ነው ማለት ይቻላል ማለት ነው። የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በበኩላቸው ለኩታ ገጠም የአመራር ዘዴ ትኩረት መሰጠቱን ገልጸው በዘርፉ አርሶ አደሮችን የማብቃት እንዲሁም የድጋፍና ክትትል ስራዎች ሲከናወኑ መቆየታቸውን ተናግረዋል። በኩታ ገጠም የለማው የጤፍ ሰብልም በተሻለ ቁመና ላይ እንደሚገኝ ገልጸዋል። በወረዳችን በተለይ በቀጣይም የበለጠ አጠናክረን እንድንሄድበት የሚፈለገው በክላስተር ሁሉም ሰብል እንዲለማ ነው የሚፈለገው። በተለይ ይሄ የምታዩት በክላስተር የተዘራ ጤፍ ነው። ምርጥ ዘር
ተጠቅሟል። እንግዲህ አስተራረሱና አጠቃላይ የአረም እንቅስቃሴውም ማነው ስራውም የተሻለ በመሆኑ ነው በጣም ውጤታማና ምርታማ ጤፍ እንዲሆን የተመረጠውና እየጎበኘነ ያለ ነው። በእነማይ ወረዳ በአጠቃላይ በምርት ዘመኑ ከ49 ሺህ ሄክታር በላይ መሬት በተለያዩ ሰብሎች የተሸፈነ ሲሆን ከዚህም ከ1.3 ሚሊዮን ኩንታል በላይ ምርት ይገኛል ተብሎም ይጠበቃል። የታሪክ ተመራማሪው ፕሮፌሰር ላጲሶ ድሌቦ ስርዓተ ቀብር በጴጥሮስ ወጳውሎስ መካነ መቃብር ዛሬ ተፈጽሟል። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የፕሮፌሰሩ የስራ ባልደረቦችና ወዳጅ ዘመዶች ተገኝተዋል። ፕሮፌሰር ላጲሶ ድሌቦ ባደረባቸው ህመም ምክንያት ሕክምናቸውን ሲከታተሉ ቆይተው ጥቅምት 30 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ይታወቃል። የታሪክ ተመራማሪው ፕሮፌሰር ላጲሶ ድሌቦ በኢትዮጵያና በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጽሐፍትን ለአንባቢያን በማበርከት ሀገራቸውን አገልግለዋል። ወይንሸት ደጀኔ ኢትዮጵያ በቤታችን ከአምላክ ቀጥሎ ቦታ ነበራት። ሁላችንም ተግባብተን ነው የምንኖረው። ሚስትና ልጆች በኋላ ነበር የሚመጣው። የፕሮፌሰር ላጲሶ ድሌቦ ቤት የእውቀት ጎጆ ብቻ ሳይሆን ኢትዮጵያዊነት በየዕለቱ የሚኖርባት የፍቅር ምሽግ ነበረች። ፕሮፌሰሩ ከምንም በላይ የኢትዮጵያን ታሪክ የጻፉት በብዕር ብቻ አልነበረም። ታሪኩን በልባቸው ኖረውታል። ለህዝባቸው ፍቅርን አንግበው የተሰባበረ ታሪክን ለመጠገንና የተቆራረጠ ትርክትን ለማዋሃድ ደከሙ እንጂ አልሰለቹም። ጥቅምት 30 2018 የተሰማው የፕሮፌሰር ላጲሶ ድሌቦ መርዶ የብዙዎችን ልብ የሰበረ ጥልቅ ሀዘንን የፈጠረ ጊዜ ነበር። ይህ መርዶ የኢትዮጵያ ምሁራዊ ቤተሰብን በሀዘን ደመና ውስጥ ጥሎ አልፏል። በዛሬው ዕለት የኢትዮጵያ ታሪክ ጥናት ልብ ምት የነበሩት ፕሮፌሰር ላጲሶ ድሌቦ በአዲስ አበባ ዩኒቨርሲቲ የክብር ሽኝት ተደርጎላቸዋል። በተሟላ አስተውሎታቸው ሀቃቸው ለተደበቀ ባለታሪኮች ብቻ ሳይሆን በተዛባ የታሪክ ገጽ ለተከተቡት ሁሉ እውነት ፀሐይ ሆኖ እንዲወጣላቸው ደክመውላቸዋል። በደንብ የሚያውቋቸው፣ በጥልቀት የተረዷቸው፣ በሚዛንነት የሚያዩአቸው ፕሮፌሰር ላጲሶ ጌዴሌቦ ከታሪክ ምሁር በላይ ነበሩ። ፕሮፌሰሩ በአካል ከኛ ቢሩቁም የብዕራቸው ድምጽ ግን የላቀ ነው ያለችው ጸጋነሽ ላጲሶ የሀሳብ ነጻነትንና የእውቀት ፍቅርን የሚመሰክር ዘላለማዊ ስንቅ ትተውልን አልፈዋልም ብላለች። የኢትዮጵያ ሕዝብ አንድ ቤተሰብ ነው ሲኖርናቅ ያስተማረን የሚያምን ነው። ያ ብቻ አይደለም፣ ለሁሉም ካልሆነች ለማንም አትሆንም። በእውነተኛ ፍቅር ላይ፣ በእውነተኛ ቅንነት ላይ፣ በእውነተኛ ፍትህ ፍለጋ ነገር በማቅናት ላይ የተመሰረተ ስለሆነ የሁላችንም ሆነ ሁላችንም እዚህ ቦታ ተገኝተናል። ዛሬ ስጋውን ነው የምናሳርፈው። ይህን ትምህርት ለነገር ለዛሬያችን ያልተገበርነው ጊዜ እንቀብረዋለን፣ ዳዴን እንቀብረዋለን። ፕሮፌሰር ላጲሶ ታሪክን ከጎጥ ከዘርና ከአጥር ወጣ ባለ ሰፊና ከፍታይን ተመልክተዋል። መጽሐፍቶቻቸው ጥሬ ታሪክ ብቻ አልነበሩም። ይልቁንም ኢትዮጵያ ማለት እኛ ነን፣ ማንነታችንም የጋራችን ነው የሚል ጠንካራ የፍቅር መልእክትን የያዙ ናቸውም ሲሉ የሃይማኖት አባቶችና ወዳጆቻቸው ይገልጻሉ። የኢትዮጵያ ታሪክም ሰፊ መሆኑን በማስተማር ኢትዮጵያ ታላቅ የታሪክ ሀገር መሆኗን የገለጹልንና አንድነቷም ደግሞ ሁሉን ያቀፈ አካታች የታሪክ ሰነዶችን መጽሐፍትን ያዘጋጁልን ታላቅ አባት ናቸው። የሁሉም የኢትዮጵያን ሕዝቦች ታሪክ መሆናቸውን ማሳያ የሆኑ የተደበቁ ነገሮችን በማውጣት በድፍረት ሀሳቦችን ይዘው ሞግተው ለፊት የተረሱትን የተተውትን ታሪኮች ሁሉ የታለፉትን ታሪኮች ወደፊት በማምጣት ትልቅ ኃላፊነታቸውን የተወጡ የኢትዮጵያ ትልቅ ባለውለታ የታሪክ ባለቤት ናቸው ብዬ አስባለሁ። ታሪክ የጋራ ነው የሁላችንም ነው የሚል እሳቤ ያላቸውና እንግዲህ ኢትዮጵያ ውስጥ ነጠላ ትርክትን ዛሬ ሁላችንም ተገንዝበን ችግርም ገጥሞን ከሱ ጋር ከዛ ለመላቀቅ እየታገልን ነው። ይሄን ትግል ቀድሞ ከጀመሩ አንጋፋ ምሁራን አንዱ ናቸው ብዬ ነው የሚወስደው። የታዋቂው የታሪክ ምሁር ፕሮፌሰር ላጲሶ ድሌቦ ቀብር ዛሬ በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። በቀብር ስነ ስርዓቱ ላይ ከፍተኛ የመንግስት ኃላፊዎች፣ የስራ ባልደረቦችና ቤተሰቦቻቸው ተገኝተዋል። ፕሮፌሰር ላጲሶ ድሌቦ ባለትዳርና የ3 ሴት ልጆች አባት ነበሩ። ከውጭ በኢራቅ የፓርላማ ምርጫ መካሄድ መጀመሩን የሀገሪቱ የምርጫ ኮሚሽን ገልጿል። በምርጫው ከ7000 በላይ የሚሆኑ እጩ ተወዳዳሪዎች የቀረቡ ሲሆን ለ329 የፓርላማ መቀመጫ
ይወዳደራሉም ተብሏል። በሀገሪቱ የምርጫ ሕግ መሰረት 25% የሚሆነው መቀመጫ ለሴት ተወዳዳሪዎች የሚሰጥ መሆኑም ተመላክቷል። በምርጫው ከ21 ሚሊዮን ኢራቃውያን በላይ የምርጫ ካርድ አውጥተው ድምጻቸውን እየሰጡ ሲሆን ከ4500 በላይ የሚሆኑ የምርጫ ጣቢያዎችም ድምጽ እየተሰጠባቸው መሆኑን አልጀዚራ ዘግቧል። በመጨረሻም ስፖርት ብርቄ ሀየለውም በተስፈኛ አትሌት ዘርፍ የዓመቱ ኮከብ አትሌቶች ሽልማት የመጨረሻ እጩ ሆና ተመርጣለች። የ19 ዓመቷ አትሌት በ1 ማይል 5000 እንዲሁም በቤት ውስጥ ውድድሮች በ1500 እና በ3000 ሜትር ከ20 ዓመት በታች የክብረ ወሰን ባለቤትም ናት። የታዳጊ ወጣቶች ዓለም አትሌቲክስ ሻምፒዮኗ ብርቄ ሀየሎም በዘርፉ ከቻይናዊው የጦር ወርዋሪ ያን ዢ እና ከመዶሻ ወርዋሪዋ ዣንግ ዤይሊ የመጨረሻ እጩ ሆናም ተመርጣለች። አትሌት ቢኒያም መሀሪ በታዳጊ አትሌቶች ዘርፍ የመጨረሻ እጩ ሆኖ መመረጡም ይታወቃል። ተመልካቾች በ3 ምዕራፍ ወደ እናንተ የደረሰው ኢቲቪ 57 ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጀ ነበርኩ። በሰላም